ሁሉም ሲገባ አለሁኝ የሚል አልችልም ለብቻዬ የማይተው ሁልጊዜ ወኔ ያለልኝ ለብቻዬ የማይተው ወኔ ያለልኝ። ይህ መዝሙር ለብዙዎቻችሁ መልእክት ነው። በእውነት ከኔ ጋር ነህ፣ ከኔ ጋር እርግጠኛ ከኔ እርግጠኛ ነኝ ከኔ ጋር እርግጠኛ ነኝ በኔ ውስጥ አለ እርግጠኛ በኔ ውስጥ አለ እርግጠኛ ነኝ በኔ ውስጥ አለ ከኔ ጋር እርግጠኛ ነኝ ከኔ ጋር መጻፍ አለብኝ። እግዚአብሔር አለ አለ በዙፋኑ አለ አለ ከኔ ጋር አለ አለ በዙፋኑ አለ። ከሱ በፊት ምንድን ነበር? አለ እዚሁ ነው የምንጽፈው። አስታውሽኝ መዝሙሩ አለ 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 እግዚአብሔር አለ አለ በማደሪያው አለ አለ እየረዳኝ አለ አለ እያገዘኝ አለ ላይ በዙፋኑ ላይ በመንበሩ ላይ በከፍታው ላይ አለ የሚሰማ የሚያይ አለ የሚራራ የሚያይ አለ የሚወደኝ የሚያየኝ አለ የሚሰማ የሚያይ። እሱ በፊት ያልሽው ንገሪኝ እባክሽን፣ አታስጠፊኝ። እኔ ከዘመርኩ በኋላ የሆነ መዝሙር ብለሻል፣ አስታውሱኝ ቅዱሳን። እኔ ጋር ነህ አይደል? ከኔ ጋር አለ እርግጠኛ ነኝ ከኔ ጋር አለ በሉ በእናታችሁ። የለም የሚላችሁ ሁኔታችሁ ላይ እግዚአብሔር ትቶሻል። የት አለ ያንቺ ጉዳይ? እነንትና እዚህ ሆነው እነንትና እንደዚህ ሆኖላቸው አንቺ ሲልሽ አለ 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 እግዚአብሔር አለ አለ ያቆመኛል ያሳምራላት ያሳምራል
ያቆማል ሲመጣ ማታ ሁሉም ሲገባ ወደ ቤቱ አለሁኝ የሚል በምህረቱ ብጨፍር ደስ ከልጅነቴ ጀምሮ እጄን አጥብቆ የያዘኝ ዘር ባልተዘራበት ምድረ በዳ አባት ሊሆን ያለኝ እንዱን ረጋግቶልኝ እባቡ እንዳይነድፈኝ እንምንጆቹ ዛሬ የሚረዳኝ መቼ ሰለቻት ኖርኮ ያውቃል የራስሽ ቆይ የደገፈሽ ሰዎች ሲረሱ ያስታወሰሽ ዛሬ የሚረዳል መቼ ፈነገሬ ላይ ቃል ካፉ ይውጣ እንጂ ያዛዋየ አላሳደስከሞ ላሌሉያ ድንገት ያቆማል ሲመጣ ማታ ሲገባ ወደ የቤቱ አለውኝ የሚል በምህረት ብዙ ሰዎች በቃ እዚህ ጋር ስመጣ ለዚህ ጉዳይ እከሌ ያለልኝ፣ ለዚህ ጉዳይ እከሌ ያለልኝ፣ ለዚህ ጉዳይ እከሌ ያለልኝ ብለሽ የምታስቢያቸው ሰዎች አሉ እና እኔ እህትሽ ደረጃ እና መዳቢ ባለስልጣን መደብኩኝ። በቃ ይሄ እነከሌ ያሉ እነከሌ ያሉ እነከሌ ያሉ እነከሌ ያሉ እና መጣሁኝና ከዛ ወደ ካልጋሪ ሊሄድ ነበር። ጭራሽ ወደ ቶሮንቶ በቃ እዚህ ይሻላል ምናምን ምናምን ተባለና ቀረው ቶሮንቶ እና ከዛ እንደዚህ ያልኳቸው በጣም ማቃቸው ሰዎች ናቸው። ኮምፕሊትሊ በቃ ጠፉብኝ። ስልክ አያነሱም ምናምን እና በጣም አዘነ ልቤ። ከዛ እንዴት እግዚአብሔር ሆይ እንዴት በቃ ማለት ሰው እንዴት አለው ብሎኝ እንደዚህ ተባብለን በቃ ዲስአፖይንት ሆንኩ ማለት ነው። እና አንድ ቀን ሌሊት ላይ እግዚአብሔር በጌዲዮን ታሪክ ካጽናለኝ ይሄን ቃል ሼር ላርጋቸው። ጌዲዮን በፈራበት በተደበቀበት ሰዓት ላይ እግዚአብሔር መጥቶ አሳልፎ ይሰጣል አለ እና እሱ አሳልፎ ይሰጠኛል ብሎ አይደለም የወጣው እግዚአብሔር። ለዛውም በብዙ አለማመን ውስጥ ምልክት አሳየኝ ሲል ለኮንፈርሜሽን ብዙ ሳይኖችን ጠይቋል ጌዲዮን። በዚህ ሁሉ ኮንፈርሜሽን ውስጥ እግዚአብሔር አብሮት እንደሚሆን ካሳየው በኋላ ግን ምን እንዳረገ ታውቂያለሽ? እግዚአብሔር የገባለትን ቃል ኪዳን በሱ ክራውድ ሊያሸንፍ ፈለገ። ለካስ የእግዚአብሔር ኪዳን በእግዚአብሔር ነው የሚሸነፈው። እግዚአብሔር የነገረልሽ ለካ እግዚአብሔር ነው የሚያደርግልሽ። ከዛ 32,000 ሰው ይዞ ወጣ። ኖ አለው እግዚአብሔር። በ32,000 ሰው ካሸነፍክ እኔን ከዚህ በፊት የመዋጋት ሪከርድ ያላቸው 32,000 ሰዎች
አልፈልግም አለ እግዚአብሔር። ቀንስልኝ አለ። ከ32,000 ወደ 10,000 ወረደ ነው። አሁንም አይሆንም አለ እግዚአብሔር። ስለነዛኞቹ ሳይዶች ደግሞ ሲናገር ብዛታቸው የግመላቸው ብዛት ይላል እንደ አንበጣ በቃ ቁጥራቸውን እንዴት አግዝፎ እንደሚያወራ እንደዛ የገዘፉትን እሱ በገዘፈው ጦረኛ አይደለም ሊዋጋ የፈለገው እግዚአብሔር። ምክንያቱም የሱ ድል ትልቅ የሚሆነው እኛንን የሚያክለው ሰራዊት በእግዚአብሔር በራሱ መንገድ ሲዋጋው ነውና 10,000 ሆኑ። ከ10,000 350 አደረጋቸው። ከዛ እንደ አንበጣ እንደ ኩባ እንደ ምናምን የተባሉት እነዛ ብዙዎቹ ሰራዊቶች በ350 ሰው ድል ተነሱ እና እግዚአብሔር እንዳለ ታውቂያለሽ፣ ድሉ ከኔ ሆኖ ተዋጊዎቹ ካንቺ አይሆኑም ማለት እግዚአብሔር ለነገረን ለገለካስ እሱ ራሱ ነው የሚዋጋልን። ድል እሰጣችኋለሁ ካለን ድል መስጫ መንገዱ እግዚአብሔር ጋር ነው ያለው፣ እኛ ጋር አይደለም ያለው። ብዙ ጊዜ እግዚአብሔር ይነግረንና የኛን ካልኩሌሽን እንሰራለን። እቺን በዚህ ባስኬዳት እቺን እዚች ጋር ከለብ ይኖረኝ የሆነ ቻፕታ ዘመዳችንን የሆነ የተማረ ወገናችንን እናስገባለን። ከዛ በኋላ ልክ ድሉ ሲሳካ እነዛ ሰዎች የድሉ ባለቤት ሆኖ ነው የሚመጡብን። እግዚአብሔር ደግሞ አልፈለገም። አይሽ እግዚአብሔር እስራኤላውያንን አውጥቶ ግብጽ ካደረሳቸው በኋላ መጽሐፍ ሲናገር ብቻውን መረው ይላል እስራኤል። ከሱ ጋር ሌላ ማንም አልነበረም ይላል። አያችሁ እግዚአብሔር አቮይድ ካደረገ ናቁቡ እግዚአብሔር እንዴት መንገዴ እንዳቀናልኝ እንዴት መንገዴ እንደሰራልኝ አውቃለሁ። ብቻውን መራው ሊባልላችሁ ካስፈለገ እግዚአብሔር ኤክስፔክቴሽኖቻችሁን ይመታል። ዲስአፖይንት ትሆናላችሁ። እነከሌ ያሉልኝ ያላችኋቸው አይኖርም። እነከሌ ከጎን ያሉልኝ አይኖርም። መታ ያደርግና ከዛ በኋላ በ350 ሰው ይሄ ሁሉ ጦረኛ ይሄ የእግዚአብሔር እጅ ካልሆነ እንዴት ይሆናል ያለሽ? እግዚአብሔር ይሄ የእግዚአብሔር እጅ ነው እንጂ የሌላ አይደለም እንዲባል ካስፈለገ እኛ የተማመንባቸውን ሁሉ ዞር ያደርጋቸው። ጎልያድ ፊት ሲቆም እንደ ጎልያድ የጦረኛ ልብስ ቢለብስ ኖሮ ሰይፍ ቢይዝ ኖሮ ቢዋጋ ኖሮ አያችሁ ዳዊትም ያቅሙን ሞክሯል ትያለሽ። ዳዊትም እኮ እንዳቅሙ ልብሷን ለብሷል፣ እንዳቅሙ እኮ ሰይፉን ይዟል ትያለሽ። ጎልያድን ጣለይልና ምን ይላል መጽሐፍ ቅዱስ? ሰይፍ በእጁ አልነበር የሚላል። ሪፈረንስ የሌለው ድላይሽ የዳዊት ኮንትሪቢዩሽን የሌለበት ዳዊትም ይቺን ሞክሯል የማይባልበት ኪዲ ይቺን ኮንትሪቢዩት አድርጋለች የማይባልበት እነንተና ባይኖሩልኝ የማትይበት ይሄ የእግዚአብሔር አብሮነት ብቻ። ዳዊት አልነበረውም፣ የውጊያ ኤክስፒሪየንስ አልነበረውም፣ ግን እሱና እግዚአብሔር ብቻቸውን የሄዱት መንገድ አለ። በዛ መንገድ ነው ዳዊት መተማመኑ በጦርቃው በምናምን ባስከተለው ጭራሽ ወንድሞቹ ይሰሙኛል ብሎ ቢያስብ አንተ ትዕቢተኛ ነው ያሉት። ማንም በዛ ሰዓት አክሴፕት አላደረገው። ግን እሱና እግዚአብሔር የመጡት መንገድ አለ ብቻቸው። የተማመነው ያንን ነው። እግዚአብሔር ያስለመደኝ ነገር አለ አለ። ከዚህ በፊት በጎቼን ስጠብቅ እግዚአብሔር እንዲና እንዲያደርግልኝ ነበር። አሁንም እግዚአብሔር ታማኝ ነው። እግዚአብሔርን አምነዋለሁ አለ። ስለዚህ እግዚአብሔር ብቻውን ድል ሰጠ። ልቀጥልላችሁ ሳምሶን እዛ ጋር አንበሳ እንደገነጣጠለ መጽሐፍ ቅዱስ ይናገራል። በእጁ ላይ ምንም አልነበረም ግን ብሎ ያስታውሰናል። እሱ እግዚአብሔር ገነጣጠለው ይልና እጁ ላይ ምንም አልነበረም። አያችሁ እጃችን ላይ ባለው ነገር አይደለም እግዚአብሔር ድል የሚሰጠን፣ በሌለን ነገር ግን ድል ይሰጠናል። መጨረሻ ላይ ይሄ ድል ከየት መጣ ሲባል የእግዚአብሔር እጅ፣ ይሄ ቪክትሪ ከየት መጣ? የእግዚአብሔር እጅ። እኔ አላስገባም፣ የጸሎት ህይወቴን አላስገባውም፣ ያለኝን መንፈሳዊ አክቲቪቲ አላስገባውም፣ ያሉኝን ዘመዶች መቁጠር አልችልም። እንዲመጣና ኧረ ይሄ ሁሉ ለእኔ አይገባኝም ነበር ከማለት ውጭ ምለው ነገር የለኝም። ስለመጣሁት መንገድ ባስብ እነከሌ ባይኖሩ እነከሌ እንዲህ
ያረጉ ሳይሆን አይ እግዚአብሔር ይሄንንም ማሳየኝ እዚህ ጋር ማደረስከኝ እዚህም ጋር መጣው እና ምንም በእጅ አልነበረም። እግዚአብሔር ምንም በሌለበት ሌላ እግዚአብሔር የማታውቁትን ያልጠበቃችሁትን እዚህ ከተማ ላይ መጥቼ በጣም ከጠበቅኳቸው እጆች ይልቅ እግዚአብሔር ባልጠበቅኳቸው እጆች ረድቶኛል። ባልጠበቅኳቸው መንገዶች እግዚአብሔር ነገሬን አቅንቶልኛል። ሁሌ በምትጠብቁት መንገድ እግዚአብሔር የእናንተን ስራ ሊሰራ እግዚአብሔር ነገ እንዲያደርግላችኋለሁ ይሄንን አረግላችኋለሁ ብሎ ብዙ ቃል ከገባላችሁ በምን መንገድ እንደሚያደርገው እሱ ያውቃል። የለም እዛ ጋርም ደግሞ የእግዚአብሔር የእኛ ጦርነት የሚተርፋሉ። አንቺ በዚህ እጅሽ አንዱን ትመቻለሽ፣ በዚህ እጅሽ አንዱን ትመቻለሽ። እነሱ ግን ቸር ነውና ምህረቱ ለዘላለም ነውና ሲሉ እንደዛ ነው ያደረገላቸው እንጂ ሰስኔ በቀጣዩም ፕሮግራም እንደዛ ነው የሚሆነው። እግዚአብሔር ቸር ነውና ምህረቱ ለዘላለም ነውና ሲል እግዚአብሔር በወጣቶቹ ህይወት ውስጥ የተነሳውን እያንዳንዱን ጦርነት እንደዛ ነው የሚመታላቸው። አንድም የሚቀር አይኖርም። እዚህ ጋር በፋይናንስ፣ እዚህ ጋር በዲፕሬሽን፣ እዚህ ጋር በፋሚሊ፣ እዚህ ጋር በምናምን ብለን የምንመድበው ነገር አይኖርም። እግዚአብሔር ጦርነታችንን ይዋጋል። እግዚአብሔር ሲዋጋልን ዘመዶቼ እነዛ በቆጠርኳቸው ዘመዶቼ በልጆቼ በባሌ በዘመዶቼ በካናዳ መንግስት በምናምን ሳይሆን እግዚአብሔር እሱ ለኔ ድልን ሊሰጠኝ ያለበት መንገድ አለ እና በዚህ ምሽት እግዚአብሔር ምን እያልን መሰላችሁ? የነገርኳችሁ ነገር እኔ ራሴ ያደርግላችኋለሁ። የጠበቃችኋቸው ሰዎች ዞር ብለውባችኋል። ልክ እንደኔ እከሌ ያለችልኝ እከሌ ያለልኝ ስትሉ ስልክ ባለማንሳት ባለመገኘት ባርከዋችኋል። እግዚአብሔር ድል የሚሰጥበት መንገድ አለ። እግዚአብሔር ካለን እግዚአብሔር የሚሰጥበት መንገድ። ይሄ መልእክቴ ነው ጌታ በዚህ ምሽት ለኔም ነው ለኔ ድልን የሚሰጥ እግዚአብሔር ራሱ ድሉን እሰጥሻለሁ ካለኝ ድሉንም መንገዱንም በረም ተብዬ ግን ትልቁን ነገር እግዚአብሔር ያስጥለኛል። ለእንደዚህ ለእናንተም እንደዚህ ይሆንላችሁ። በቃ በዚህ ምሽት ለሁላችሁም እንደዚህ ነበራት የሚባል ነገር ሳይኖራችሁ ግን እግዚአብሔር ድሉን ይስጣችሁ። ይሄ ነገር ስላላት ነው የሚባል ነገር ሳይኖራችሁ፣ ገንዘቡ ነው፣ እውቀቱ ነው፣ ኮኔክሽኑ ነው፣ የሚተባበራችሁ ሰው ነው፣ በርቱ በርቱ የሚላችሁ ሰው ነው የሌላችሁ። ያለነዛ ሰዎች ያለነዚህ ሁሉ ነገሮች እግዚአብሔር ድልን ይሰጣል። አሜን። በዘመናችን በህይወታችን አይተናል። ከዚህ በኋላ እናምነው። አይኖ የላይፍ ቻሌንጆች ብዙ ጊዜ መንገዳገዶች እንድንወራጭ ያደርጉናል። እኔም እወራጫለሁ፣ ግን እነንተና ስላሉልኝ ነው የሆነልኝ ልትል በሰራዊት ልትመካ ነዋል። በምትመካበት ነገር ውስጥ እኔ ድልህን አልሰጥህም። ምንም በሌለበት ግን በ350 ሰው አሸን የሆነውን ሰራዊት ያሯሩጥለታል ጌታ። ከእግዚአብሔር የሆነ ድል ይሁንላችሁ በኢየሱስ። ከእግዚአብሔር የሆነ ድል ማንም እጁን የማያስገባበት፣ እናንተም ሪፍረንስ ጠሩ እግዚአብሔር የሆነበት፣ ሰዎችም ስለ እናንተ ድል ሲያወሩ እግዚአብሔር ብቻ። እግዚአብሔር ባይሆንማ አይሆንላትም ነበር፣ እግዚአብሔር ባይረዳው ኖሮማ አይሆንላትም ነበር የሚባልበት ድል በኢየሱስ ክርስቶስ ስም እናንተ ቤት ይግባ። አውርቶስ ጨርሱ። እንዴት ሆነላት ሲባል እግዚአብሔር ካልሆነ ማን ሊያደርግላት? እግዚአብሔር ባይሆን ኖሮ ማን ሊሰጠው ነበር የሚባል ድል በኢየሱስ ስም ቤታችሁ ይግባ። ለእኔም አሜን እያልኩ ነው የምሰማው በኢየሱስ ስም። በዚህ ምሽት ለእኛ ምሽት ነው፣ ለተወሰናችሁ ጠዋት ነው። ይሄ ቃል ይሁንላችሁ። በቃ ሆነላት ተብሎ እንዴት ሲባል አይ እግዚአብሔር ካልሆነ እንዴት ይሆናል? ሰዎች ሲባልላቸው አያስቀናም። እና እግዚአብሔር ሆይ እኔ ቤት ገብቷል በኢየሱስ ስም፣ እናንተም ቤት። እኔ ለራሴ ቤት አመንኩ፣ ለልጆቼ አመንኩ።
እግዚአብሔር ብቻ ሪፈረንስ የሚሆንበት እንንትና ባይኖሩ ይሄ ባይኖራት እንትን ስላላት ነው የማይባልበት እግዚአብሔር እንደ እስራኤል ብቻውን መራት ከሱ ውጭ ማንም ከሷ ጋር አልነበረም የሚባልበት በረከት ድል ለጥያቄያችሁ መልስ ለጭንቀታችሁ መልስ እግዚአብሔር በኢየሱስ ስም ያምጣላችሁ። ኪድዬም ቅዳሜ በሚኖርሽ ፕሮግራም ይሄ ስላላት ነው እንትና ስላሉላት ነው የማይባልበት እግዚአብሔር ላለፉት 10 ዓመታት አይሶዩ እዚህ ጉዳይ ላይ በሄድሽበት ቦታ ሁሉ የወጣቱ ልብ እኔ ኢትዮጵያ ሆኜ ኢትዮጵያ ደውለሽ ታለቅሽ ነው ማቅሽ ወጣቱ ፌቨን እንደዚህ ሆነ እግዚአብሔር በልብሽ ውስጥ እንዳስቀመጠው እንደዚህ እግዚአብሔር ብቻውን ካልሆነ እዚህ ከተማ ላይ ይበርድላችኋል አይደል የተባለው ስንመጣ ወጣቱ ምናምን ራያለ ምን ሰራለ ሲባል አይሆንም እግዚአብሔር ከሷ ጋር ስለሆነ ለሁላችንም ይሄንን ነው የምለው እግዚአብሔር በውስጣችሁ ላስቀመጠው ነገር በውስጣችሁ ላለው ጥያቄ እንዴት ነው ለምንለው ነገር ሁሉ ከእግዚአብሔር የሆነ ድል ሪፈረንሳችን እግዚአብሔር የሆነበት ድል በቃ ማን አረሷ አንዳንድ ሰው የሆነ ነገር አርጎ አይታችሁ እንዴ እሷ ይሄን ከየት ታመጣዋለች ይባላል የሆነ ነገር አርጎ ሲያዩ ራሱ ማመን አንፈልግም እንደሆነላቸው እንደተሳካላቸው እንትና እንደዚህ አይነት መኪና ይዞ ሲባል ማሱ አይ ተመሳስሎ ቢሆን እንደዚህ ይባልልን በኢየሱስ ስም እውነት እግዚአብሔር አርጎብን በቃ የሆነ ነገር ሆኖልን አይ እሷ አይደለችም ተመሳስላ ቢሆናል አይደለችም የሚባልበት ሰዎች እንደሆነልን ማመን የሚከብዳቸው ነገር እግዚአብሔር በህይወታችን ያድርግ ሰዎች አይተውት አይ እሱ አይደለችም ዮሴፍን አይደል ወንድሞቹ አላወቁትም እሱ አውቋቸዋል በቃ እንደዚህ እሱ እዚህ ጋር ደረጃ ይደርሳል ብለው አይጠብቁማ እዛ ቦታ ላይ ሲያዩትስ እንዴት ያምናሉ እና እግዚአብሔር በእንደዚህ አይነት በረከት በእንደዚህ አይነት መጎብኘት በእንደዚህ አይነት የሚያስደነግጥ እግዚአብሔር ጉብኝት ቤታችሁ ኑሯችሁ ላይ ይግባ አሜን አሜን ቅዳሜ 4 PM ላይ ቶሮንቶ ያላችሁ ሁላችሁ እንደዚህ አይነት የከበረ ምሽት ይኖረናል ድንቅ አምልኮ የተወደዱ እግዚአብሔር ሰዎች አሉ ኑና ተካፈሉ ጓደኞቻችሁን ሂዱ በሏቸው እግዚአብሔር በህይወታቸው ድል እንዲሰጣቸው የሚያስፈልጋቸው ዶላር እንዳልሆነ ገብቶናል ድል ለካስ የምንፈልገው ነገር ውስጥ አይደለም ያለው ደስታችን ያለው ከእግዚአብሔር ጋር ባለን ህብረት ነው ደስታችን ያለው ከሱ ጋር ባለን ነገር ብቻ እንደሆነ ገብቶናል ሰላም እንዳይማይኖረን ገብቶናል ቤት ቢሰጡን ይሰጣል ቤት መንግስት ቤት ይሰጣል ብር ይሰጣል የሰጠው ቤትም የሰጠው ብርም አላሳረፈውም ሰው ከነቤቱ ከነብሩ ግማሹ ሱስ ውስጥ ነው ግማሹ ራሱን ያጠፋል ግማሹ መድኃኒት ተጠቃሚ በጣም ልብ የሚያደክም ነገር ነው ስለዚህ ወዳጆቻችሁን ሂዱ በሏቸው የሚያሳርፍ የእግዚአብሔር መንፈስ ወዳለበት ወደዚህ የአምልኮ ምሽት እግዚአብሔር ከፍ ወደሚልበት ወደዚህ ፕሮግራም ጋብዟቸው በጣም ነው የምንወዳችሁ ሂዱ በጣም እንትን ሰባኪ የሆንኩ እየመሰለኝ ነው ቀጥይ ወዳችኋለሁ አሜዚንግ በእውነት በኢየሱስ አይ እግዚአብሔር ተናገሪ ብሎሽ ነውና ተናገርሽ በሙሉ ደግሞ ለኔ ነው ጌታ ምስክር በጣም የሚገርም መልእክት ነው በዚህ የሰማሁትና ይሄ እድል ነው በጣም የእግዚአብሔርን ቃል እንደመስማት በዚህ ሰዓት ላይ እድል የለም ለብዙዎቻችን ከወጣም በኋላ ከላይ በስክሮል እያደረግን ጊዜያችንን ነው ዌስት የምናደርገውና ይሄ ኢትስ በጣም በእውነት በጣም እንቁ የሆነ ሰዓት ነው ደስ ነው ያለኝ በጣም ለኔ መልእክት ነው ተቀብያለሁ እግዚአብሔር ቃል ነው ኢየሱስ ጌታ ለዛ ነው ያራግፍና ከራይሽ ላይ ጣዖት የሆኑብሽን ሰዎች
በኢየሱስ በእውነት ነው የምልሽ። በቃ ጣዖት እኔ በጣም ብዙ ገለል ያደርግና ለምን እግዚአብሔር ደግሞ ምርኩዛችን ነው የማይሰበር ሸንበቆ አይደለምና እሱን እንድናይ ስለሆነ ነውና ዛሬ ጣዖት የሆነባችሁ ነገር በሙሉ አስወግዱት። በእውነት ከህይወታችሁ የሰበራችሁ ተስፋ ያስቆረጣችሁ ወይዘው እሱ ነው፣ ሌላ ምንም አይደለም። እና ተስፋ በሰጠን በእግዚአብሔር ላይ እንታመን። ፒቪዬ በጣም የሚገርም ቃል ነው ሼር ያደረግሽን። ስልኬም ሊዘጋ ነው ቅዱሳን እና ነገ ቶሮንቶ ያላችሁ ቅዱሳን ከነጎዲያ ነገ አርብ ነው፣ ከነጎዲያ እንገናኛ አብረን እግዚአብሔር እናመልካለን። ከዛ ዲቴል ደግሞ እናወራለን። ከዚህ በኋላ ያለንን ቀጣይ ፕሮግራሞች፣ ቀጣይ አገልግሎቶች እንዴት አብረን መስራት እንደምንችል የምናወራበት ጊዜ ነው እና ተባረኩልኝ። ተባረኩ። አደራችሁን ኪዲ አካውንት ውስጥ ገብታችሁ ፕሮግራሞቹ ማስታወቂያዎች አሉ። ቶሮንቶ ለሚገኙ ወዳጆቻችሁ ሁሉ ሂዱ በሏቸው። እግዚአብሔር በዚህ አምልኮ ምሽት ድል ይሰጣል፣ እመነኝ በሉት። እኛ እግዚአብሔርን አምነነዋል። ያ ቀን የሚሆን ድንቅ ድንቅ ነገር እንዳለ እግዚአብሔርን አምነነዋል። ሂድ በሉት። እርግጠኛ እኔ እርግጠኛ ነኝ። ሂድ ብቻ አንተ። ላላማለች ልጅ እያሳደገች ስራ እየሰራች ለዚህ ፕሮግራም ኮሚትድ ሆና በቃ እግዚአብሔር እንዴት አይነት ሸክም እንደሰጣት እግዚአብሔር ይባርክሽ ኪዱ፣ ይብዛልሽ። እግዚአብሔር ያሰብሽውን ሁሉ ከበረከቱ እዩ። ይሄ ትውልድ አርፎ ያሳይሽ እግዚአብሔር። ይሄ ትውልድ ሲያመልክ ያሳይሽ። ይሄ ወጣት ጸጉሩ የደረደ እዛ ከሸርበር ነው ከምናምን በቃ ተስፋ የቆረጠ ወጣት ሁሉ ኑ እንሂድ ወደ እግዚአብሔር ተራራ በቃ እንዲሉ ይሄንን ያሳይሽ። ይሄን ሳታይማ አላልፍም። በልተን ጠጥተንማ አናልፍም። ጌታ ተባረኩልን። እንወዳችኋለን። ተባረኩ ኤቭሪዋን፣ እንወዳችኋለን። መልካም ጊዜ። እንደዚህ ደግሞ